ባልና ሚስት ኢትዮጵያውያንም በዚህ የድለላ ስራ ተሰማርተዋል። በሸፍን መኪና አሳፍረው ትብስ አሉ። ወጣቱ ከዛ በኋላ አልታየም። 75 በመቶ የታፈሩ ኢትዮጵያውያን የተወሰዱት በሀገራቸው ልጆች ውትወታ ነው። ባልየው ማይናማር ይኖራል። ሚስቲቱ እዚህ ኢትዮጵያ ውስጥ ነው ያለችው። በሺህ የሚቆጠር ዶላር ይቀበላሉ። በደምና ወዝ የደለበ ካዝና። አንድ የቻይና ፍርድ ቤት በደቡብ ምስራቅ እስያ ረጅም የወንጀል ሰንሰለት በፈጠረ ስመጥፉ ቤተሰብ 5 አባላት ላይ የሞት ቅጣት መወሰኑ እየተነገረ ነው። የቻይና መንግስት ማይናማር ውስጥ መሽገው የሰዎችን ገንዘብ እያጭበረበሩ የሚመነትፉና ምስኪኖችን አፍነው በከባድ ሥራ ላይ የሚያሰማሩ የማፊያ ቡድኖችን ማሳደድ ይዟል። በባይ ቤተሰብ ላይ የተላለፈው ውሳኔም የዚሁ ዘመቻ አካል ነው። የባይ ቤተሰብ አባላትና አባሪዎቻቸው በማጭበርበር በግድያና አካል በመጉዳት ተደራራቢ ወንጀል ነው የተጠየቁት። ይህ ቤተሰብ በፈረንጆቹ ሚሊኒየም የመጀመሪያ ዓመታት ነው ወደ ኃያልነት ማማ የመጣው። ከቀሪው የማይናማር ክፍል ተቆራርጣ ድህነት ተንሰራፍቶባት የኖረችውን ላኦኬንግ ከተማም የካዚኖ መቆመሪያና ሴተኛ ዳሪዎች የሚርመስመሱባት የቀይ መብራት ዳንኪራ ቤቶች መናኸሪያ ማድረጋት። ከቅርብ ጊዜ ወዲህ ደግሞ በሺዎች የሚቆጠሩ ሰዎችን በተለይ ከቻይና በሕገወጥ መንገድ ጠልፈው ወደ ማይናማር እያሻገሩ በሳይበር ቴክኖሎጂ የሌሎችን ገንዘብ አታለው እንዲሰበስቡ ያስገድዱ ጀምረዋል። የቤተሰቡ አለቃ ባይ ሱሼንግና ልጁ ባይ ያንካዳ ናቸው ወንጀሉን በዋነኛነት የሚዘውሩት። ባይ የራሱ ታጣቂ ቡድን አደራጅቷል። ከ40 በሚበልጡ ቤቶች የማታለል ወንጀሉንና የካዚኖ ቁማሩን ያካሂዳል። የሚያንቀሳቅሰው ገንዘብ ከ4 ቢሊዮን ዶላር በላይ ነው። የማይናማርን ወታደራዊ መንግስት በሚመሩት ሚንኦን ህላንግ በእጅጉ ይደገፋል። የባይ ቤተሰብ በማይናማር ፖለቲካና ሰራዊት ውስጥ ያለው ተሰሚነት ቀላል አይደለም። እንደ አውሮፓውያን አቆጣጠር ከ2023 ወዲህ የቻይና ባለስልጣናት የማይናማር መንግስት በግዛቱ የመሸጉ የማፊያ ቡድኖችን አባከና እንዲል ጫና ሲፈጥሩ ቆይተዋል። ማይናማራውያንም ቻይናውያን በወንጀለኞች እየተገደሉ ከቤጂንግ መንግስት ጋር ከመላተም ይልቅ የማፊያ መሪዎቹን አሳልፈው ሰጡ። የባይ ቤተሰብ ብቻ 6 ቻይናውያንን አሰቃይቶ ገድሏል። ያጭበረበረው ገንዘብ የትየለሌ ነው። አደንዛዥ ዕፅ በማዘዋወርም ሀብት ያጋብሳል። የዚህ የተደራጀ ወንጀል ዋና ሰለባዋ ቻይና ናት። ልጆቿ ገዳይም አስገዳይም ሆኑባት። የቻይና መንግስት ወንጀለኞቹ በሞት እንዲቀጡ የሞገተው ሌሎችን ለማስጠንቀቅ ነው። በላኦኬንግ በ4 የማፊያ ቡድኖች የሚመራ የወንጀል መረብ ነው የተዘረጋው። ከተማዋ እጅግ የደመቀችና ከፍተኛ ገንዘብ የሚገላበጥባት ሆናለች። በወንጀል የተገኘ ዩዋንና ዶላርም ይታጠብባታል። ከሩብ ክፍለ ዘመን በፊት ተነባብሮባት የነበረውን ችጋር አራግፋ ተማሙቃለች። ተብለጭልጫ ስትታይ በላብና በወዝ የጸናች ትመስላለች። ነገር ግን የሰው ጉልበትና ሀብት ነው የሚነጠቅባት። ይህ አይነቱ የተደራጀ ወንጀል በማይናማርና ካምቦዲያ በርትቷል። በርካታ ኢትዮጵያውያን ወጣቶች በማፊያ ቡድኖች ታግተው የድረሱልን ጥሪ እያሰሙ ስለመሆናቸው በተደጋጋሚ ይሰማል። ወንጀል ቦታ አይመርጥምና ድህነት ከተንሰራፋበት አለዚያም ጉጉት ከበረታበት የትኛውም ቀጠና በተለይ ወጣቶች ተታለው ወደ ደቡብ ምስራቅ እስያ ይወሰዳሉ። በማያውቁት ሀገር ለመከራ ይዳረጋሉ። የበረታ የምንኩስና ሕይወት ባለባቸው ካምቦዲያን በመሰለው ሀገራት የማፊያ ቡድኖች እንደምን መረባቸውን እንደዘረጉ አብዱስ ሰመድ መሐመድ እዘረዝርላችኋለሁ። ታላቅ የምስራች ለ10 እድለኞች ብቻ በካሬ 85500 ብር ብቻ በመክፈል መሃል ሜክሲኮ የአፍሪካ ህብረት ጎረቤት የሚሆኑበት መኖሪያ ሊረከቡ ነው። ከባለ 1 እስከ ባለ 3 መኝታ ማለትም ከ78 እስከ 158 ካሬ ለሽያጭ ቀርቧል። የቤት ባለቤት ለመሆን ከርሶ የሚጠበቀው የ670 ሺህ ብር ማለትም የ10 በመቶ ቅድመ ክፍያ መፈጸም ብቻ ነው። ቀሪውን ከወለድ ነፃ በሆነ አከፋፈል ያጠናቅቃሉ። በዚያ አያበቃም። ነግደው የሚያተርፉባቸው ሱቆች ከ12 ካሬ ጀምሮ በተለያየ የካሬ አማራጭ ለሽያጭ ቀርቦሎታል። በ0944 82 82 81 ወይም በ0913 12 731 ሳይዘገዩ ይደውሉ። አባይ ሆምስ፣ ጊዜው የአባይ ነው። የ22 ዓመቱ ደቡብ ኮሪያዊ ተማሪ ሚንሆ ፓርክ
የኮሌጅ ትምህርቱን አቋርጦ ቤተሰቦቹን ተሰናብቶ ለመጀመሪያ ጊዜ ከሀገሩ በአውሮፕላን ወጣ። የዛሬ 5 ወር ገደማ ነው። ያደረበት ጉጉት እንዲህ ተብሎ የሚገለጽ አልነበረም። በሚማርበት ተቋም በደረጃ የሚበልጠው አንድ ተማሪ ነው ወደ ካምቦዲያ ቢጓዝ በከፍተኛ ክፍያ የአጭር ጊዜ ሥራ እንደሚያገኝ ያበሰረው። በካምቦዲያ የሚካሄድ የንግድ ትርኢት በማስተዋወቅና በማስተባበር $10,000 የሚጠጋ ገንዘብ እንደሚዝቅ ነግሮ አጓጓው። መልማዮች ደግሞ በቴሌግራም ዕውቅና ያለው የሚመስል የሥራ ቅጥር ሰነድ ላኩለት። ፓርክ ሀገሩ ቢቀመጥ ይህን ያክል ገቢ የሚያመጣ ሥራ የሚያገኝበት ልምድና ችሎታ ስለሌለው ነፍሱ ወደ ካምቦዲያ እንዲበር ገፋፋቸው። ካምቦዲያ ርዕሰ ከተማ ፍኖምፔን ሲደርስ ቀጣሪ የተባሉት ሰዎች አየር ማረፊያ ውስጥ መኪና ይዘው ይጠብቁት ነበር። በሽፍን መኪና አሳፍረው ትብስ አሉ። ወጣቱ ከዛ በኋላ አልታየም። ለወላጆቹ ግን በማይታወቅ ቁጥር ስልክ ተደውሎላቸው ልጃቸው ችግር ስለፈጠረ $35,000 ካልከፈሉ እንደማያገኙ ተረዷቸው። ለ4 ቀናት ዛቻውን ከደጋገሙት በኋላ ደዋዮቹ ድምፃቸውን አጠፉ። ብዙም ሳይቆይ የሚንሆ ፓርክ ሙት ገላ መንገድ ዳር ተጥሎ ተገኘ። የሞቱ መንስኤ እጅግ የበዛ ዱላ ያስከተለው የልብ ህመም ነበር። ካምቦዲያ ፖሊስ በግድያው ጠርጥሮ ያሰራቸው 3 ሰዎች ቻይናውያን ናቸው። ተጠርጣሪዎቹ በካምቦዲያ ሰፋፊ መጠለያ ቀልሰው በሺዎች የሚቆጠሩ ሰዎችን በግዳጅ የሚያሰሩ እንደሆነም ተረጋገጠ። በየጣቢያው የኮሪያ፣ የቻይና፣ የቪየትናም፣ የፊሊፒንስና የሌሎች ሀገራት ተስፈኛ ወጣቶች ታግተው ይሰራሉ። ከለገሙና ለማምለጥ ከሞከሩ የሚደርስባቸው መከራ የከፋ ነው። መቋቋም ያልቻሉ በርካቶች ሞተዋል። የፓርክ ህልፈት ታዲያ ይህ የተደራጀ ውንብድና እንዲጋለጥ መንገዱን ጠርጓል። ችግሩን የቀመሱት ምስክርነት ሰጡ። በድብቅ የተቀረጹ ቪዲዮዎች አደባባይ ወጡ። ማህበራዊ የትስስር ገጾችን በመጠቀም ወንጀለኞቹ ምስኪኖቹን እንደምን እንደሚያጠምዱም ተጋለጠ። ካምቦዲያን የረገጡ ቱሪስቶች እንኳ እዚህ ወጥመድ ውስጥ መውደቃቸው ወንጀለኞቹ ይፋዊ የጉዞ ዝርዝር መረጃ እንደሚደርሳቸው ያሳበቀ ነበር። የዘመኑን የሳይበር ቴክኖሎጂ በመጠቀም ሰዎችን ማጭበርበርና በሕገወጥ መንገድ ድንበር ማሻገር ካምቦዲያ ውስጥ አሁን የተለመደ ወንጀል ሆኗል። ይህም በጦርነት በትርምስና በብልሹ አስተዳደር ሳቢያ የጎለበተ ምግባር ነው። የካምቦዲያ ማህበራዊ ቀውስ ከዓመታት በፊት የገባችበት የፖለቲካ አለመረጋጋት ውጤት ነው። ከ1970 እስከ 1975 በካምቦዲያ እጅግ ደም አፋሳሽ የእርስ በርስ ጦርነት ተካሂዷል። ያለቀውም ሕዝብ እስከ 300,000 እንደሚደርስ ይገመታል። ኬሜር ሩዥ በ1975 ርዕሰ ከተማ ፍኖምፔንን ሲቆጣጠር አሸናፊነቱ ታወጀለት። የኬሜር ሩዥ ርዕዮተ ዓለም እጅግ ጽንፍ የወጣ ህብረተሰባዊነትን አነበረ። በዚያ ላይ ተናዳፊና ለማንም የማይራራ ሆነ። ካምቦዲያ መደብ አልባ የባላገር ሕይወት ሰፈነባት። ይህ ተምኔታዊ ርዕዮተ ዓለም የግል ንብረትን፣ ሃይማኖትና መደበኛውን የቤተሰብ መዋቅር አጠፋ። ከ2 ሚሊዮን የሚበልጡ ከተሜዎች በግዳጅ ወደ ገጠር ተልከው ጉልበታቸውን እየከሰከሱ ጭሰኝነት አደሩ። ፖልፖት የሚባሉ ንክሰው የሚመሩት ኬሜር ሩዥ በጥላው እየደነገጠ የራሱ ድምፅ የገደል ማሚቶ እያደናበረው ያገኘውን ሁሉ ይድጥ ያዘ። ማንም አይታመንም። ሰዎችን ከከተማ ነቅሎ በገጠር አስፍሮ መላ ሀገሪቱን የእርሻ ማሳ ለማድረግ ተፍገመገመ። ጉልበት የሚበዘበዝባቸው ጣቢያዎች በየቦታው ተመሰረቱ። ትርፉ ግን ችጋር፣ በሽታና ሞት ነበር። በ4 ዓመታት ውስጥ ያለቀው ሕዝብ ከ2 ሚሊዮን አይተናነስም። ያኔ የካምቦዲያ ነዋሪ 10 ሚሊዮንም አልደረሰም። በጥቅሉ ከ8 ሰው አንዱ ሕይወቱን ተነጥቋል። ቪየትናማውያን ኮትኩተው ያሳደጉት ችግኝ ክፉ አረም ሲሆንባቸው ካምቦዲያን በ1979 ወረው ኬሜር ሩዥን ገረሰሱት። በራሳቸው መልክም ሌላ የኮሚኒስት መንግሥት አቋቋሙ። የቪየትናም ጦር ለ10 ዓመታት ነው ካምቦዲያን ይዞ የቆየው። የኋላ ኋላ የትጥቅ ትግል ሲገጥመውና የአሜሪካና የቻይና መንግስታት ሲጫኑት ለቆ ወጣ። በ1990ዎቹ መጀመሪያ በዓለም አቀፉ ማህበረሰብ አደራዳሪነት በካምቦዲያ ሰላም ለማስፈን ጥረት ይካሄድ ነበር። የተነቀለው ዘውድ ወደ ዙፋኑ ተመልሶ አገሪቱ በተጻፈ ንጉሳዊ ሕገ መንግሥት የፖለቲካ መሪዎች እንዲመረጡላት ከስምምነት ላይ ተደረሰ። የመድበለ ፓርቲ መንግስታዊ ሥርዓትም ተፈቀደላት። ነገር ግን ካምቦዲያ ለዓመታት በዘለቀው ጦርነትና ጅምላ ግድያ ሳቢያ አሳሯን በልታለች። ድህነትና ለመረጋጋት የማይሽር ጠባሳ ጥሎባታል።
ማህበረሰቡ በመንግስት መዋቅር ላይ ምንም አይነት እምነት ሊያሳድር የሚችልበት መልካም ዘመን አልነበረም። አንድ ህዝብ በተተከለበት መዋቅር ላይ ጥርጣሬ ካለው ሙስናና ወንጀል ይገነግናል። የመንግስት ካዝና ተራቁቶ፣ የሕግ ሥርዓቱ ተናግቶ፣ ባለሥልጣናት ሊያኖራቸው የሚችል ምንዳ ካላገኙ ንቅዘት የህልውና ምንጭ ይሆናል። ዜጎች ከመንግስት አገልግሎት ከፈለጉ የሚፈጸምላቸው በዝምድና በትውውቅ አለዚያም በእጅ መንሻ ነው። ሚኒስቴር መስሪያ ቤቶች፣ የፖሊስ ተቋማትና ፍርድ ቤቶች ከነጋዴዎችና ባለጸጎች ጋር ተወዳጁ። ለሥርዓትና ለሀገር ቀርቶ ለግለሰቦች መታመን የተሻለ ገቢ ያመጣል። ሕግን የተከተለና የሚገባው ሰው ዋጋውን ያጣል። በምርጫ ሥልጣን የያዘው መንግሥት በተቋማት ውስጥ ጠልቆ ስር የሰደደውን የእከክልኝ ልከክል ቀለብ መለዋወጫ መንቀል ይሳነዋል። ከፈረንጆቹ ሚሊኒየም ወዲህ ካምቦዲያ ደጇን ለውጭ ቀጥተኛ የመዋዕለ ንዋይ ፍሰት ከፈተች። ለመሠረተ ልማት ማስፋፊያ በተለይ ከቻይና ገንዘብ ጎረፈላት። የእጅ መንሻ ችግሯን ሳታጸዳ ለመንገድ ለድልድይና ለሕንፃ ሥራ በቢሊዮን ዶላር የሚሰላ ወረት ተንዠቀዠቀ። የቻይና ነጋዴዎች ተረባረቡባት። እግረ መንገድም በወንጀል ያፈሩትን ሀብት መሸሸግ ለሚፈልጉ ቻይናውያን ማረፊያ ሆነች። ሲሃኑክቪልና ወርቃማው ማዕዘን በተባሉ አካባቢዎች በተቋቋሙ ልዩ የኢኮኖሚ ቀጠናዎች ቁማር ደራ። ቅንጡ ሆቴሎች ተስፋፉ። የድረገጽ ውርርድ አበበ። ቀጠናዎቹ ስለታጠሩና በመንግስት አካላት ያን ያክል ቁጥጥር ስለማይደረግባቸው በሕገወጥ መንገድ ለሚከናወን ንግድ ስምም ሆኑ። የቻይና ወንጀለኛ ባለሀብቶች በካምቦዲያ የተንሰራፉት ይህን አይነቱን ክፍተት በመጠቀም ነው። ለአብነት ልዑል የተባለው የቻይና ኩባንያ የተፈቀደ ውርርድና የርስት ልማት ያካሂዳል። በአጥር በከለለው ጣቢያ ውስጥ ደግሞ የሳይበር ወንጀል ያስፈጽማል። ሰዎችን ከተለያየ ቦታ እየጠለፈ በከባድ የጉልበት ሥራ ላይ ያሰማራል። በታችኛው የመንግስት መዋቅር ውስጥ የተሰገሰጉ የአካባቢ ባለስልጣናት ለዚህ ጥፋት ሽፋን ይሰጣሉ። እጃቸው በገንዘብ የተጠፈነገ፣ አንደበታቸውም የተለጎመ ነው። የቻይናው ፕሬዝዳንት ሺ ጂንፒንግ በ2018 በመላ አገራቸው ሙሰኛና ወንጀለኛ ያሏቸውን ባለሀብቶች በዘመቻ ሊያጠፉ ሲነሱ ችግር የተገኘበትን ሁሉ ያለማመንታት ወደ ወህኒ ያስወረወሩ። የወንጀል ተቋማትን ባለቤቶችና የሚተባበሯቸውን ባለስልጣናት ከየቦታው ለቀሙ። ያላቸውንም ሀብት እንዳይላወስ አገዱ። አቋማሪ፣ ገንዘብ አጣቢና ድንበር ዘለል አጭበርባሪ የተባሉ ድርጅቶች በቻይና ፀሐይ ጠለቀችባቸው። አንዳንዶች ወደ ፊሊፒንስ ለመሻገር አስበው የአገሪቱ ፕሬዝዳንት ሮድሪጎ ዱቴርቴ በወንጀልና በሙስና ላይ ጦርነት ስለማወጃቸው ስላሳወቁ እግራቸውን ሰበሰቡ። ውርርድ የተማማቀባት፣ ቁጥጥር የላላባትና የባለስልጣናት ንቅዘት ያኮላሻት ካምቦዲያ ግን ጥሩ መጠለያ ሆነችላቸው። የቻይና የተደራጁ ወንበዴዎች ተጠራርገው ገቡባት። በእርግጥ የቻይና መንግስት ገንዘቡን የሚቦጠቡጡትን ሰዎች የድረገጽ ውርርድ እንዲያስቆሙ የካምቦዲያን ባለስልጣናት ማስገደድ ችሏል። በመቶዎች የሚቆጠሩ የካዚኖ ባለቤቶችና አቋማሪዎች ገበያቸው ነጠፈ። ነገር ግን ለስራቸው የገነቧቸውን ሕንፃዎችና ሆቴሎች አላቦዘኗቸውም። ፈጥነው የሳይበር ማጭበርበሪያና ከውጭ ታፍነው የገቡ ምስኪኖች ማቆያ አደረጓቸው። እንደ ጥሪ ማዕከልነትም ማገልገል ጀመሩ። የኮቪድ-19 ወረርሽኝ ደግሞ መልኩን የቀየረውን ሥራ እንዲጧጧፍ ዕድል ፈጠረለት። እንደ ልብ መንቀሳቀስ በመከልከሉ ግንኙነትና ልውውጥ ወደ ስልክ፣ ኢሜይልና ዕቃን በጩሎ ወደ መስደድ አሸጋገረው። ግብይትና ክፍያ በክሪፕቶ ከረንሲ እየተተካ መጣ። ክሪፕቶ ከረንሲ ክፍያን ከማፍጠኑ ባለፈ በሕግ አካላት እይታ ውስጥ በቀላሉ አይገባም። ካምቦዲያና የቻይና ባለስልጣናት በማይረዱት መንገድ በሕገ ወጥ ዘዴ የተሰበሰበ ገንዘብ የላብ ውጤት ተደርጎ ይታጠባል። በ2021 የካምቦዲያ የካዚኖ ቤቶች ግዙፍ የማታለያ ማዕከላት መሆን ቻሉ። ወሮበላ ቡድኖች የውጭ አገራት ሰራተኞችን በጽኑ በመፈለጋቸው ሕገወጥ የድንበር ሽግግር በረታ። የሐሰት የሥራ ዕድል መኖሩን የሚገልጽ ማስታወቂያ እያሰራጩና የግል መልእክት እየጻፉ ከእስያ፣ ከአሜሪካ፣ ከአውሮፓና ከቀሪው ዓለም የዋሆችን እያማለሉ ካምቦዲያ ያስገባሉ። የዚህ ዓለም አቀፍ የማታለያ ድር ቁልፉ አቀናባሪ ሉሉ የተባለው የንግድ ድርጅቶች ቡድን ነው። የ37 ዓመቱ ሼንዙ ይመራዋል። ቻይና ውስጥ የተወለደው ይህ ግለሰብ የብሪታንያና ካምቦዲያ ጥምር ዜግነት አለው። አሜሪካና ብሪታንያ በከባድ የገንዘብ ማጭበርበርና
በሕገወጥ የሰዎች ዝውውር ወንጀል ይፈልጉታል። ልዑሉ ካምቦዲያ ውስጥ በርስት ልማት፣ በባንክ፣ በካዚኖና በግንባታ ሥራ ላይ በይፋ የተሰማራ ድርጅት ነው። ምግባሩ ግን ውስጡን ለቄስ ያስብላል። ሸንዙ በአደባባይ የሚታወቀው ትጉህ ነጋዴና ካለው የሚያካፍል ለጋስ በመሆኑ ነው። የረድኤት ድርጅቶችን በማገዝ ትምህርት ቤት በመገንባትና የተራቡትን በማብላት በአገሪቱ መገናኛ ብዙሃን አንደበት ተደጋግሞ ይነሳል። የአሜሪካና የብሪታንያ አቃቢያነ ሕግ ግን ሰውየው በመላ ዓለም በመሠረታቸው በመቶ በሚቆጠሩ ድብቅ የንግድ ተቋሞቹ አማካይነት የዘረፈውንና ከሰዎች ያጭበረበረውን ወረት ያጥባል። እጥበት ማለት ተገቢ ባልሆነ መንገድ የተገኘን ገንዘብ ሕጋዊነት እንዲላበስ ማድረግ ነው። የልዑሉ ስውር የንግድ ተቋማት በፍኖምፔንና ለንደን ቅንጡ ቤቶችን ያስተዳድራሉ። ጠርጣራ ባለሥልጣናት ክስ እንዳይከፍቱበት በእጅ መንሻ አፋቸውን ይዘጋል። የልዑሉ የማታለል እንቅስቃሴ ከ30 ሀገራት በላይ አካሏል። በብዙ ሺህ የሚቆጠሩ ታጋጅ ሠራተኞች በድረገጽና በማኅበራዊ ትስስር መገናኛ አማካይነት ገንዘብ ዘርፈው ወደ ካዝኖ ያስገቡለታል። ምስኪኖች የሚጠመዱበት የማጭበርበሪያ መንገድ በርካታ ነው። አንደኛው ዘዴ አስብቶ ማረድ ይባላል። በመጠባበሻ አለዚያም በማኅበራዊ ትስስር መተግበሪያ በኩል መልእክት ይሰደዳል። ላኪው ወዲያውኑ ወደ ተሳሳተ ቁጥር መጻፉን ይጠቅሳል። ነገር ግን ድንገተኛው አጋጣሚ መልካም ሰው እጅ ላይ ሳይጥለው እንዳልቀረ ገልጾ ለመግባባት ይሞክራል። በዚህ መልኩ የተለኮሰው ምልልስ እየተደጋገመ ያድግና አፈቀርኩሽ መባባል ይመጣል። መቼም ሰው ሲወደድ መግፋት ደስ አይለውምና ሐሳብ መለዋወጡ ይቀጥላል። ያኔም አታላዩ የገንዘብ ችግር ውስጥ መግባቱን አስተዛዝኖ ያሳውቃል። ገንዘቡ አነስተኛ ስለሚሆን ይላክለታል። ጥቂት ቆይቶ ይመልሳል። በሂደት ከፍ ያለ ገንዘብ ሲላክለት ይጠፋል። አለዚያም ደግሞ ትውውቁ በመልክ ለመለየት እንዲመች ፎቶ ይጠይቃል። ያልጠረጠሩ በተለይ ለጋ ሴቶች የተጋለጠ ሰውነታቸውን የሚያሳይ ምስል ይልካሉ። ይህ ደግሞ ለቤተሰብ ለወዳጅ አሳይብሻለሁ በሚል ማስፈራሪያ ገንዘብ ይጠየቅበታል። አስብቶ የማረድ ሌላው ስልት ሊያሳምን የሚችል የንግድ ሥራ መኖሩን በመግለጽ መዋዕለ ንዋይ እንዲያፈሱበት የሚወተወትበት ነው። መጀመሪያ ላይ የተጠመደውን ባለሀብት ጥቂት ትርፍ እያላሱ ማጓጓት የተለመደ ነው። በትልቅ ወጪ ብዙ ለማግኘት ካዝና ከተሰበረ በኋላ ነው ጉድ የሚመጣው። ያልጠረጠረ ሰው ያለውን ወረት ጠራርጎ ሰጥቶ የሚገባለትን ሲጠብቅ አታላዩ ይጠፋል። ቢጻፍለት አይመልስም፣ ቢደወልለት አያነሳም። ሌላው የማታለያ ዘዴ የውሸት የሥራ ዕድል ነው። በዋነኛነት ወጣቶችና ተማሪዎችን ኢላማው ያደርጋል። ደቡብ ኮሪያና ቻይናን በመሳሰሉ የደቡብ ምስራቅ እስያ ሀገራት የሚኖሩ ወጣቶች በቀላሉ ገንዘብ የማግኘት ምኞት ስላላቸው ቶሎ ይጠመዳሉ። መልማዮች ሥራው ቀላል፣ ክፍያው ከፍተኛ፣ ጉዞም በአውሮፕላን መሆኑን በመዘርዘር ያግባባሉ። ነገር ግን ወጣቶቹ ገና አውሮፕላን ማረፊያ ሲደርሱ ነው ስልክና ፓስፖርታቸውን ተነጥቀው ወደ ተዘጋው ጣቢያ የሚወሰዱት። እዚያም በተጠረቀመ የጥሪ ማዕከል ውስጥ ለረጅም ሰዓት ያለ ረፍት እንዲሰሩ ይገደዳሉ። አሜሪካና አውሮፓን ጨምሮ በመላ ዓለም ሊታለሉ የሚችሉ ሰዎችን ያፈላልጋሉ፣ ያነጋግራሉ። ወይም ስልጠና ይሰጣቸውና የንግድ ድርጅቶችን የመረጃ ቋት ሰብረው በባንክ የተቀመጠ ገንዘብ ይዘርፋሉ። ከ2019 እስከ 2023 ባሉት ዓመታት $50 ቢሊዮን በዚህ መልኩ መሰረቁን መረጃዎች ይጠቁማሉ። አብዛኛውን ገንዘብ የመዘበሩት ደግሞ በካምቦዲያና በሌሎች የደቡብ ምስራቅ እስያ የመሸጉ ወሮበላ ድርጅቶች ናቸው። የዘረጉት ድር የተወሳሰበ በመሆኑ እንደዋዛ አይደረስባቸውም። ተጠልፈው በጥሪ ማዕከላት ውስጥ በወሮበሎች የታዘዙትን ወንጀል የሚፈጽሙት ወጣቶች ለማምለጥ መፈናፈኛ አያገኙም። የሞከረ ደግሞ ዕጣ ፈንታው እስከ ሞት ይከፋል። በዱላ ተቀጥቅጠውና በኤሌክትሪክ ንዝረት ተንገብግበው የሞቱት በርካቶች ናቸው። አስከሬናቸው ፍም ውስጥ ስለሚጣል ቤተሰብ አይቶ እንኳ እርሙን አያወጣላቸውም። በአንዳንድ አጋጣሚ ከወንጀለኞቹ እጅ የወጡ ታጋቾች ቀድሞ ወደ ነበሩበት ማንነት ለመመለስ ይቸገራሉ። የወረደባቸው ዱላና የቀመሱት ስቃይ ገላቸውንም አእምሮአቸውንም ይቀይረዋል። ቻይናዊው ተዋናይ ዋንግ ሺንግ ለፊልም ሥራ እንደተመለመለ ተነግሮት ከሻንጋይ ወደ ታይላንድ ባንኮክ በረረ። እንዳረፈም ታፍኖ ወደ ማይናማር ነው የተወሰደው። የቻይና የወንጀል ቡድን በሚያስተዳድረው አፖሎ በተባለ ጣቢያ እንደ እስረኛ ጸጉሩን ላጭተው በድረገጽ የማታለያ መልእክት እንዲያሰራጭ አስገደዱት። እሱ ስመጥር ሰው መሆኑ ረዳውና የታይላንድ መንግሥት ባደረገው ክትትል ከአጋቾቹ እጅ ወጥቷል። የማይታወቁ ስንቶቹ ግን መከራ ይበላሉ።
ከነዚህ ወንጀለኞች ወጥመድ ውስጥ የትኛውም ሰው ሊወድቅ ይችላል። የዓለሙን ክፋት እረዳለሁ የሚል ጠንቃቃ ራሱ ባላሰበው መንገድ ይበላል። የደቡብ ኮሪያው ወጣት ሚንሆ ፓርክ ሞት ከባድ ቁጣና ቁጭትን የቀሰቀሰው። የደቡብ ኮሪያ መንግስት ዜጎቹ ወደ ካምቦዲያ እንዳይጓዙ አስጠነቀቀ። የቀሩ ታጋቾችን ለማስለቀቅ ዘመቻ ተከፈተ። ከወንጀለኞቹ ጋር ተባብረው የአገራቸውን ልጆች የሚያሳፍኑ ደቡብ ኮሪያውያንም ተለቀሙ። ወጣቶች ወደ ካምቦዲያ ሊጓዙ ከሆነም ጽኑ ምርመራ ይደረግባቸዋል። የካምቦዲያው ጠቅላይ ሚኒስትር ሁን ማኔት በወንጀለኞቹ ላይ እርምጃ እንዲወስዱ ሲጠየቁ የደቡብ ኮሪያ መንግስት የገዛ ዜጎቹን ቢያስተምር እንደሚሻል አስረዱ። በካምቦዲያ የውስጥ ጉዳይ መግባቱ ተገቢ አይደለም በማለትም ተቹ። ታዛቢዎች ግን ሁን ማኔት ለሀገራቸው ክብር ተቆርቁረው ሳይሆን የካምቦዲያ ባለስልጣናት ከወንጀለኞቹ ጋር የፈጠሩት ትስስር ማሳያ ነው ይላሉ። የካምቦዲያ ፖለቲከኞችና የፖሊስ ሰራዊት አዛዦች በንቅዘት የተዘፈቁ ናቸው። የከፍተኛ ሹማምንት ዘመዶች፣ ትልልቅ ነጋዴዎችና የሸንጎ አባላት ከወንጀለኞቹ ጋር የጥቅም ትስስር ፈጥረዋል። ይህ መተሻሸት ሕግ ሲጣስ ፖሊስ እንዳላየ እንዲያልፍ ያደርገዋል። ተጽዕኖ ፈጣሪ ሰዎች ወንጀለኛን ለመያዝ የተጀመረን ክትትል ቀርቶ ችሎት የቀረበን ጉዳይ ያስቆማሉ። የአሜሪካና የብሪታንያ ባለስልጣናት በድረገጽ የሚፈጸመው ዘረፋ እጅግ እንዳሳሰባቸው ደጋግመው ይገልጻሉ። መጠነ ሰፊ ምርመራም ጀምረዋል። በ2024 ከአሜሪካ ብቻ የተዘረፈው ገንዘብ 16 ቢሊዮን ዶላር ነው። ከዚህ ውስጥ 10 ቢሊዮኑን ያጭበረበሩት በደቡብ ምስራቅ እስያ የሚፈነጩት ወንጀለኛ ቡድኖች ናቸው። ጡረተኞች ያጠራቀሙት ሀብት፣ ተማሪዎች ለኮሌጅ ያዘጋጁት ቁጠባ፣ ሰራተኞች ዕድሜ ዘመናቸውን ለፍተው ያከማቹት ገንዘብ ነው ሞልጭ ተደርጎ የተወሰደው። በምላሹ አሜሪካና ብሪታንያ ወንጀለኞቹ በተለያየ መንገድ ያፈሩትን ሀብት እያገዱና እየወረሱ ነው። የቻይና መንግስት ደግሞ ካምቦዲያ ውስጥ የመሸጉ ወንጀለኛ ዜጎቹን እያፈሰ ወደ ሀገሩ መመለስ ይዟል። ወንጀሉ ለቻይናውያን እንደ ብሔራዊ ሀፍረት እየተቆጠረ ነው። ካምቦዲያ አሁን ለወረበሎቹ ምድጃ ላይ የተቀመጠች ምጣድ በመሆኗ የላላ ሕግ ወዳለባቸው ሀገራት እየሸሹ ነው። ማይናማር፣ ላኦስና ናይጄሪያን መርጠዋል። የዋ ሰዎችም በሥራ ስም ከሀገራቸው ወጥተው እየታፈኑ ነው። ቀድመው የታገቱት ወጣቶች ወደ አዳዲሶቹ ሀገራት ስለተወሰዱ ቤተሰብ ሊያገኛቸው ተቸግሯል። ዛሬም ቢሆን ካምቦዲያ ውስጥ የበርካታ ሀገራት ዜግነት ያላቸው 200,000 ሰዎች ታፍነው እንደሚኖሩ ይገመታል። እዚህ ጋር የእኛንም ሀገር ጉዳይ ማንሳት ይገባል። በሕገወጥ ዓለም አቀፍ ደላሎች ተታለው ወደ ማይናማር፣ ታይላንድና ቻይና ድንበር አዋሳኝ አካባቢዎች በሚገኙ ሕገወጥ ጣቢያዎች በርካታ ኢትዮጵያውያን ይኖራሉ። በማይናማር ብቻ 380 እንደነበሩ ከጥቂት ወራት በፊት ተጠቅሷል። ይህ ቁጥር ቶኪዮ በሚገኘው የኢትዮጵያ ኤምባሲ የተረጋገጠ ነው። ወገኖቻችን የታገቱት በማይናማርና ታይላንድ ድንበር ላይ ነው። አካባቢው ከማይናማር መንግስት ቁጥጥር ውጭም የሚሆንበት አጋጣሚ ብዙ ነው። በተወሰነ ደረጃ አንዳንድ ኢትዮጵያውያን በነፍስ አድን ዘመቻ ወደ አገራቸው ተመልሷል። አንዱ ታይላንድ የማሸግ ሥራ አለ ተብሎ በደላላ ተታሎ መሄዱን ይጠቅሳል። ከሄደ በኋላ ግን ወደ ማይናማር አስገቡት። ስለዚህ ሥራ የተነገረው ማይናማር ውስጥ በምትኖር ኢትዮጵያዊት ደላላ ነበር። በቴሌግራም ተገናኝተው ታይላንድ ውስጥ የማሸግ ሥራ ቢያከናውን በወር $1000 እንደሚከፈለው ነገረችው። እሱም ሲስማማ አንድ ሳምንት ባልሞላ ጊዜ ውስጥ ትኬት ላከችለት። እድሉን አመስግኖ ወደ ታይላንድ ሄደ። እዛ ሲደርስ ግን የገጠመው መከራ ቀላል አይደለም። እሱ እንደሚለው 75 በመቶ ማይናማር ውስጥ የሚኖሩ የታፈኑ ኢትዮጵያውያን የተወሰዱት በሀገራቸው ልጆች ውትወታ ነው። እዛም ታፍነው ሌላ ሰው እንዲያመጡ ጭምር ይገደዳሉ። ሰው በወሰዱ ቁጥር ብቻ ነው ገንዘብ የሚከፈላቸው። ባልና ሚስት ኢትዮጵያውያንም በዚህ የድለላ ሥራ ተሰማርተዋል። ባልየው ማይናማር ይኖራል። ሚስቲቱ እዚህ ኢትዮጵያ ውስጥ ነው ያለችው። በሺህ የሚቆጠር ዶላር ይቀበላሉ። ከዚህ አይነቱ ችግር ወገኖቻችንን፣ ልጆቻችንን፣ ታናናሾቻችንን እንታደግ። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።